ልጆች አቤት ልጆች አቤት ልጆች ሚላሉ የሚለው ፕሮግራማችን አሁን ይጀምራል። ልጆችዬ እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ደህና ናችሁ? ደህና ቀናችሁ እንዴት ነበር? ደህና ነበር። ደህና ነበረ? መጀመሪያ እንታወቅ አይደለ? ስም ማን ልበል? ሄኖክ ሄኖክ ማ? ሄኖክ ሀብዱ። ሄኖክ ሀብቱ ስንት ዓመት ነው ሄኖክ? 5 እንደዚህ 5 ገጠመ። አሜን አሜን አሜን። ስንት ዓመቷ ነው? 6 ዓመቷ። የአባትሽን ስም ግን አልነገርሽኝ። ተመስገን። አሜን ተመስገን። 6 ዓመትሽ። እርሶስ? ካፒቴኑ እህት ስሞት ማን ነው? ናታን ማ? ያየስ ስንት ዓመት ነው? 6 በ6 ዓመቱ ካፒቴን ነው። ዋው በጣም ይገርማል። ክፍላችሁን ግን አልነገራችሁንም። እኔ ደግሞ 2 ነው። 2 ነው ያንተ? ኬጂ 2 ነው? ኬጂ 2። እሺ አሜንስ? ግሬድ 1 አንተ ስንተኛ እኔ ክፍል ነህ? ደግሞ ኬጂ 2 እንኳን ደህና መጣችሁ በድጋሚ። ሳራ እንኳን ደህና ቆየሽ። አዎ ዛሬ ሶስታችሁም ከማን ጋር ነው የመጣችሁት? ከእናታችን ጋር ከእናታችሁ ጋር ሶስታችሁ። አሁን አየህ ካስታወሰ ከእናታችን ጋር። ናታንስ? ከእናት ጋር ነው የመጣው። እናት እዚህ ያለች ማለት ነው። ዛሬ እንግዲህ በጋስት ሞል ቆንጆ ቆይታ ነበራችሁ። በደንብ ተዝናናችሁ? ጥሩ ጊዜ ነበራችሁ? ደስ አላችሁ? በደንብ ተጫወታችሁ? አሪፍ በጣም። የዛሬ እንግዶቻችን እንግዲህ እናንተ ናችሁ። ስለመጣችሁ በጣም ደስ ብሎናል። ዛሬ ምን ይዛችሁልን መጣችሁ? ግጥም። እሺ አሜንስ? እኔ መዝሙርና እስክርብብጦሽ መከረባበት። ዋው እሺ። ናታንስ? ሙዚቃ። መጨፈር ነው ወይስ መስፈን? በሙዚቃ አወራለሁ። በሙዚቃ ታወራለህ? ምን በሚለው ሚውዚክ ነው? ጉራግኛ። ስሜ ሄኖክ ይባላል። መጦ ተጀረጃ አንተ ክፍል ላይ የማቀርብላችሁ ግጥም ነው። ግጥም የርዕስ ሀገሪቱ ኢትዮጵያ አንቺና ተረም የሚመስልሽ የለም ከፍሎ ይታይ ሰንደቅሽ በዓል። አሜን አሜን አሜን። እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ ተባልኩበት ከተማ አንቺ ከማን አወዳድሬ ላፍቅርሽ አክብሬ አፍቅሬ እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ ተባልኩበት ከተማ። ይገርም ነው። መዝሙር ሳይሆን ሙዚቃ ነው። ማን የተጫወተው? ማን ይመስልሻል የዘፈነው ይሄንን ዘፈን? እንጃ። በቃ ዛሬ የእሑድን ቤቤስ ፕሮግራም ስታይ መጨረሻ የፕሮግራሙ መጨረሻ ላይ የምታየው ሙዚቀኛ 1 2 3 ዋው አለቀ። ዋው ጎበዝ። እሺ ስታድጊ ግን ምንድነው መሆን የምትፈልጊው? ፓይለት። እንደዚህ ዩኒፎርም ለብሰሽ? ይሄንስ ምን መሆን ነው የምትፈልገው ስታድግ? ፖሊስ። ለምን? ሌባ አስቸገረ እንዴ? ከያዝከው በኋላ ምን ታደርጋለህ? ሌባው እስር ቤት ማሰር። ታስረዋል። ከዛስ? ከዛ ይገባል። ይፈታል? አይፈታም። እሺ ናታን ሰው አለቀ። ማን ነው ግን ዘፋኛውን የዘፈንከው ሙዚቃ ናታን? ስሙን ታውቀዋለህ? አታውቀውም? ዘፈኑ ግን ትወደዋለህ። አሁን ከእናንተ ጋር በጣም ቆንጆ ቆይታ ያደረግን ወላጆቻቸውን ደግሞ እንጠራለን። አይመስላችሁም? አልተገናኛችሁም። አሁን ሀግ ታደርጓቸዋላችሁ። ስለዚህ ወላጆች ወደ ውስጥ ትመጡልናላችሁ ማለት ነው።
ወላጆች አቤት እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ከልጆቻችሁ ጋር በሰላም ተገናኝታችኋል? አዎ። ተነፋፍቃችሁ ነበር? እንደዚህ ግን ተለያይታችሁ ታውቃላችሁ? አታውቁም አይደል? አይ አለች አሜን ራሷ አይታሰብም አለች። ዛሬ እንግዲህ ከኛ ጋር በጋስትሞል ቆንጆ ቆይታ ነበራቸው። ስለዚህ ልጆቻችሁን በሰላም ካገኛችኋቸው ልጆቻችሁን ወደ ውጭ እንሸኛቸውና ከእናንተ ጋር ጥሩ ቆይታ ይኖረናል። ቻው ልጆች። ልጆች ወጣ ብሏል። አሁን ደግሞ ከእናንተ ጋር እንተዋወቅ አይደል? ከአንቺን ጀምር። የሺጌቱ የሄኖክ እናት፣ ካስቻ አብዲሳ የአሜን ተመስገን እናት፣ ዝናሽ ኃይሉ የናታን እናት። በቅድሚያ እንኳን ለእናቶች ቀን አደረሳችሁ። ያው እናትነት ትልቅ ጸጋ ነው አይደለ? ያው በእናቶች ቀን ደግሞ ዛሬ እንግዲህ የልዩ ፕሮግራማችን እንግዶች ናችሁ። እናትነትን እንደው በአንዳንድ ቃል ግለጹት ብትባሉ እንዴት ትገልጹታላችሁ? ደስ ይላል። ያው ልጅ ወልደሽ ስታይበት አለምሽ እናት መሆን ብዙ ነገርሽ ነው። በልጆችሽ አለምሽ ነው። እሺ የአሜን እናትስ? እናትነት ማለት የእግዚአብሔር በረከት ነው። እናትነት ብዙ ነው። ዓለም ነው መኖር። አለመኖርም ይቻላል። እናት ሆኖ ግን ይበልጥ ትጓጉያለሽ ለመኖር እናት ስትሆኝ። በድጋሚ መልካም እናቶች ቀን እየተመኘንላችሁ እስቲ አንድ ቪዲዮ አለ፣ እሱን አይተን ተመልሰን ወደ ጥያቄዎቹ እናልፋለን ማለት ነው። ቪዲዮን ተጋበዙ። ማሚዬ ደስ ብሎኛል። እኔ ትልቅ ሰውን መኪና ገዛልሻለሁ። ታንኪ ጋር መዝናናት ደስ ይለኛል። እንኳን ለእናቶች ቀን አደረሰሽ። ልጆቻችሁ ያስተላለፉላችሁ የእናቶች ቀን መልእክት ነው እና የመጀመሪያ ያየነው የሄኖክን ነበረ። ምን ተሰማሽ? የሄኖክን ደስ ይላል። እንደዚህ አውራብሽ ጠብቀሽ ነበር? መኪና ግን ይገዛልሻል። ምን አይነት እንደሆነ ያልነገረን። እሺ አሁን ደግሞ የአሜን ነው። እናቴ እወድሻለሁ። ከአንቺ ጋር መጫወት የምፈልገው ድብብቆች ነው። ሳድግ የእቃ ማጠቢያ ማሽን እና እቃ ማጠቢያ እገዛልሻለሁ። እወድሻለሁ እናቴ። እንኳን ለእናቶች ቀን አደረሰሽ። ማለት ሴት ልጅ አስተዋይ ነች ነው የሚባለው። የእቃ ማጠቢያ ማሽን ብለሽ አታውቂያለሽ? ታዲያ እንዴት አሰበችው? ለሉ እንደዛ ሴት ልጆች ነገር ግን ልጆች በምን ያህል እኔ ራሴ ኢሞሽናል ወይ ሲደክምሽ ምናምን? አይ ግን ማጠብ ትፈልጋለች። አሁን ምሳቃ ምናምን ስትመጣ ልጠብ ምናምን ትለኛለች። የእቃ ማጠቢያ ማሽን እንገዛልሻለሁ። በጣም ያልጠበኩት በጣም ዋው! እግዚአብሔር ያሳድጋል። እሺ የመጨረሻው የናታን። Hi mom, I love you. You play for me. I like it. Gaza, I play you. You not change my play. You cannot change. Everybody change. You are my friend. And you like me so much. I like you too. Happy Mother's Day. Ciao. I love you so much. ጓደኛም የለኝም ብሏል ናታን። እንግዲህ አንቺ ነሽ ጓደኛ። ቤት ውስጥ እንደዛ ይላል? ሰምቼው አላውቅም። ፍቅሩንም መልካም ምኞቱንም ገልጿል። በድጋሚ መልካም የእናቶች ቀን። የእናቶች ቀን ሲመጣ የሚገርመው ነገር ልጅ ካለሽ ልጅሽንም ማስበሽ ትንሽ ስሜት አይቶኛለሽ፣ እናትሽንም ደግሞ ታስቢያለሽ። እና አንቺ ማንን አሰብሽ አሁን በልጆች ፕሮግራም ላይ? አሁን ልጄን አሰብኩኝ፣ እናቴንም ደግሞ አሰብኩኝ። በተለይ በቃ እንደዛ አይነት ነገር ሊሰማሽ የሚችል አይደለ? ለእናትሽ የሆነ ነገር ስታይ የሚሰሙሽ ነገሮች ይኖራሉ ማለት ነው። እሱን ትንሽ አሰብኩኝ። ለማንኛውም እንኳን አደረሳችሁ፣ እንኳን አደረሰ። ለመላው እናቶች እንኳን በድጋሚ ያደረሳችሁ። ዛሬ እንግዲህ አጫዋቻቸው የጠየቀቻቸው ጥያቄ ምንድን ነው? በመጀመሪያ ብትበሉትና እናታችሁ ብትሰራላችሁ የማይሰለቻችሁ የምግብ አይነት ምንድን ነው ነበረ ጥያቄው። እና ልጆቻችሁ ምን ብለው የሚመልሱ ይመስላችኋል? ከሄኖክ እንጀምር። ሄኖክ ምን የሚል ይመስልሻል?
ቤት ውስጥ ሽሮ ነው፣ ግን አሁን ላይ ያመጣው በርገር ብበላ ስለሆነ በርገር ይወዳል። በርገር ይወዳል። ስለዚህ በርገር የሚል ይመስልሻል? ቢበላው የማይሰለቸው ይመስለኛል። እሺ አሜንስ? የኔም እንደዛ ነው። በርገርና ቺፕስ። በርገርና ቺፕስ። ናታንስ? ሽሮ። ኧረ ሽሮ። አንቺ ብትሰሪለት ቢበላው የማይሰለቸው ነገር እስከ እድሜ ልኩ ነው። ሽሮ ሽሮ ልጆች ሲገኝ እኔ ደስ ነው የሚለኝ። እስቲ ልጆቻችሁ ምን እንደሚሉ ደግሞ አይተን እንመለስ። እናቴ ሁሌ የምወደው ምግብ የምትሰራልኝ ምግብ አለ። አንቺስ ምንድን ነው በጣም የምትወጂው ምግብ? ሁሌ ማሚ ብትሰራልሽ የማይሰለችሽ ሁልጊዜ መመገብ የምትፈልጊው ምግብ ምንድን ነው? ፍርፍር። ፍርፍር? እውነት ጎበዝ ልጅ። እኔም ፍርፍር። ልጆች ምን ይላሉ እኮ ደስ የሚል እውነት ምን እንደሚሉ ስለማናቅ እዚሁ ላይ ነው እኛ ራሳችን የምናየው። ፍርፍር ትወዳለች? ትወዳለች። በርገርም እንደዛ ትላለች። አይ ፍርፍር በልጧል። የአንበሳውን ድርሻ ይዟል። አሳቢ ነች። የአንበሳውን ድርሻ ይዟል። እሺ ቀጣዩ ማን ነው? እኔ ምግብ ማለት ነው ማሚ ብትሰራልህ ሁልጊዜ የማይሰለች ምግብ ምንድን ነው የምትወደው? በቃ ሁልጊዜ በቃ ትልቅዬም ሆናላ ትልቅ ልጅ እንደኔም ሆነክ አርጅተህ ምናምን ማሚ ብትሰራልህ ደስ የሚል ምግብ ምንድን ነው ሁሌ ብትሰራልህ? ፓስታ። ፓስታ? ኦ የራሱ እንተዋወቃለን ወይ ተመኘሽ አይደል? እሺ ሁልጊዜ ማሚ ብትሰራልህ ደስ የሚል ምግብ ምንድን ነው? ትልቅዬም ሆነ እኔንም ማክለ አርጅተህም በቃ ማሚ ብትሰራልኝ ሁልጊዜ አይሰለቸኝ የምትለው የምትወደው ምግብ ምንድን ነው? ምግብ? አዎ አፕል። አፕል? ኦ እሺ አፕል ይሰራል? ስታችሁ ማን አገኛችሁት? በጣም በሚገርም ሁኔታ ምግብ ምርጫቸውን ግን በዚህ አጋጣሚ ያውቁት። ሁሌ በቤት ማይሰለቻቸው ምግብ ምን እንደሆነ። እሺ ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄ አጫዋቻችን ምንድን ነው ያለቻቸው? ጥጦ ተረስቷል አይደለ? ጥጦ አሳየቻቸው እና ይሄ ምንድን ነው አለቻቸው። ልጆቻችሁ ምን ይላሉ? ጥጦ ይላል። ጥጦ ይላል። ይሄ ነው በጣም ይወዳል። አሁንም ድረስ ይጠባል። በጣም ይጠባል። አሁን ትንሹ ተደብቆ ራስ ይጠባል። እውነትሽን ነው። ታናሽ አለችው? እሺ አሜንስ? ጡጦ ትላለች። ጥጦ ትላለች። ኮዳ ወይም የውሃ መጠጫ ይላል። ምን ይላል? ኮዳ ወይም ውሃ መጠጫ ይላል ብዬ ውሃ አስባለሁ። መጠጫ ወይ ኮዳ ይላል። አይተን እንመለስ። ምን ነው ችላያት እንዴ? እንከስኪ ያዛት ታውቃታለህ? ምንድን ናት? ትንሽ ልጆች ደግሞ ይጠጣላቸው። ትንሽ ልጆች ይጠጡበታል። በዚህ አይደለ? እንዴት አድርገው ነው የሚጠጡት? ከፈቱ ይከፈታል። እሺ በዚህኛው ይጠጣላቸው። ስሙ ደግሞ ፎቶ ፈበቢ አላውቅም። አታውቅም? እሺ ችግር የለውም እኔ እነግርሃለሁ። እሺ ስሙ እኔ ገረመኝ። ናታን አድጎ ትንንሽ ልጆች በዚህ ይጠጣሉ። ሀሳቡን እኮ ስሙን የጠፋበት እንጂ ሄዶ ነበር ስሙን የጠፋበት። እሺ ቀጣይ የማን ነው? ምንች ነገር ስታምር ምንድን ናት? እስኪ ያዣት አያት እስኪ ምንድን ነው? ጡጡ ጡጡ። ኧረ አሜን አልረሳቻትም። እስቲ ሄኖክ ነው የመጨረሻው አይደል? እስቲ ሄኖክ ምን ይላል? እዚች ጋር ምንድን ነው የተቀመጠለት? እስኪ ያት ጡጡ። ኧረ ከአንዳንድ አሁንም እያገኛት ስለሆነ ቤት ስላለች ለጡጡ ያለውን ፍቅር በይፋ አስመስክሯል። በደንብ የሚገባ ወስዶ ራሱ ጠጥቶ እንዳይሆን እኔ እንጃ። መልሶታል ግን ጥጧ መልሷል ተብሏል። እሺ እንግዲህ በሶስተኛ ደግሞ አጫዋቻችን የጠየቀቻቸው ጥያቄ ምንድን ነበረ? ሸክላ እየሰራች የተለያዩ የተሰሩ የሸክላ ውጤቶች ነበሩና ጭቃ እያቦካች እናንተ በዚህ ሸክላ ለእናቶቻችሁ ምን ትሰራላችሁ ብላ ነበር የጠየቀቻቸው። ሄኖክ በዛ ጭቃ ለእናቱ ምን ልስራ የሚል ይመስልሻል? ወይ ጀበና ወይ ሲኒ። ጀበና ሊሆን ይችላል።
የትኛው ሊል ይችላል? ሲኒ። አሜንስ? ድስት ድስት። ናታን? ጀበና። ጀበና። እኔ አሁን ይሄ እንዲህ ብዬ የምጠብቀው ነው። ከዚህ በፊት ግን በሸክላ ሰርተው ያውቃሉ? ግን ይሄ ጭቃው አለ አይደል? የአሜሪካን ጭቃ የሚባል በሱ ጭቃውን ነው እንትን የሚሉት። ጭቃውን ነው ያዩት። ይሄ ጭቃው ሸክላ የሚሰራ ጭቃውን ካዩ መኪና ሊል ይችላል ወይ የሆነ መጫወቻ ነገር። ግን የቤት እቃዎች ናቸው የተሰሩበት እዛ ጋር። ስለዚህ መኪና በሚል እንያዘው። አዎ መኪና በሚል ተቀይሯል። እሺ በዚህ የምትወደውን ነገር ሰርተህ ስጣት እስኪ። ስራላት እስኪ። ምን ስራላት አለ ለማሚ በዚህ የምትወደውን ነገር? እኔ ድስት። እስኪ ስራ። ድስት ተለቅ ያለ ነገር ነው ያሰበው። ለማሚ በዚህ የሆነ ነገር ሰርተን ስጦታ እንሰጣታለን። አንተም ላንተ እናት፣ እኔም ለኔ እናት። ምንድነው የምትሰራላት በዚህ? ጀበና ነው የምትሰራላት? እሺ ስራላት እስኪ ጀበና። የቤት ዕቃ ነው ያየው ብዬ ተናግሬያለሁ፣ ልሞክሬያለሁ። ጀበና ነው ያለው። የመጨረሻው የአሜን ነው። አሁን ማለት ነው ለማሚ በዚህ ምን ሰርተሽ ብትሰጫት ደስ ይልሻል? ሲኒ። የቡና ሲኒ። ጎበዝ ልጅ። ሲኒ ተቀያየረ አይደለ? ሲኒና ድስት ብለዋል። ጥያቄዎቻችንን ጨርሰናል። እኩል ነጥብ ስላመጣችሁ ቦነስ ይኖረናል ማለት ነው። ተመልሰን እንመጣለን። እሺ ያው እኩል ነጥብ ስላመጣችሁ ቦነስ ጥያቄ እንጠይቃለን። እኩል ነጥብ ያመጡት ደግሞ የአሜንና የሄኖክ እናት ናቸው። ስለዚህ ጥያቄው ምንድን ነው የሚሆነው? ልጆቻችሁ ግን ሲመጡ ሁሉንም ነው የምንጠይቃቸው፣ ያው ጥያቄውን ማለት ነው። ስለዚህ ጥያቄው ምንድን ነው የሚሆነው? ልጆቻችሁ ራሳቸውን ቁመታችሁ ስንት ነው ብለን እንጠይቃቸዋለን። ልጆቻችሁ ስንት ይላል? የቀረበውን ቁጥር ነው ነጥብ የምንሰጠው። 5 ስንት ይላል? 5። ስለዚህ ቁመት ስንት ነው ሲባል 5 የሚል ይመስልሻል? እሺ አሜንስ ስንት ምትል ይመስልሻል? 25 የምትል ይመስለኛል። 25። አዎ በሚዛን ተመዝና 25 ስለሆነ ኪሎ ቁመቷ ምናልባት 25። እሺ ናታንስ? 6 ይላል። 6። ልጆቹን ይዘን እንመጣለን፣ እንጠይቃቸዋለን ማለት ነው። ልጆች አቤት። ልጆች ለኛ ሁሉ ጊዜ ስንተኛ ናቸው? አንደኛ። ስንተኛ ናቸው? አንደኛ። ሳራ ማብራ አንደኛ ትሁን። አንደኛ። ናታን ልጆች ለኛ ስንተኛ ናቸው? አንደኛ። እንደዚህ ነው። እስቲ እንደዚህ በል። አንደኛ። እሺ አንድ ጥያቄ አለኝ ለእናንተ። አሁን ቶሎ ብሎ ሲጠየቅ የመለሰ ሰው ይጨበጨብለታል። ቁመታችሁ ስንት ነው? ሄኒ ስንት ነው ቁመት? መካከለኛ። አይ ቁመቱ ቁጥሩ ስንት ነው? ቁጥሩ ሄኒ ቶሎ በል ጎበዝ። 5። እሺ አሜንስ? 10። ናታንስ? 9። ኑ እንሂድና ተመልሰን ደግሞ እንመጣለን። እሺ ጎበዞች፣ እናንተ አንደኛ ናችሁ። አመስግኗቸው። እናመሰግናለን። ቴንኪው ተብላችኋል። እንኳን አደረሳችሁ አላችሁ? ለምን? የእናቶች ቀን። አሁን በደንብ አውቋል። ልጆች አቤት። ልጆች ለኛ ሁሉ ጊዜ ስንተኛ ናቸው? አንደኛ። ስንተኛ ናቸው? አንደኛ። ግን አንድ አሸናፊ ይኖራልና የዛሬ አሸናፊያችን ደግሞ ሄኖክ ነው። ወደ እኔ ጋር ይሄ ፍቅር
በቃ እዛ ጋር ጠብቀኝና ከዛ ደግሞ ሁለተኛና ምናምን ልበላ። ስለዚህ እዚህ ጋር ግን 2 ጥላና 2 መነጽር አለ ሳርዬ። አሁን ደግሞ ፀሐዩ በጣም ኃይለኛ ሆኗል። ዝናብም እየመጣ ነው፣ ክረምትም እየገባ ነው። ስለዚህ እችኛዋን ጋር ትቆያለች። እችኛዋን ልስጥሻላል። ልትሰጪ ነው? አዎ። ለእኔ ጊፍት ነው? ጊፍት አይደለም ናቸው አይደለም ጊፍቱ ግን ያው እኔ ግን ለእኔ መስሎኝ እኮ ደስ ብሎኝ ነበረ። ለእኔ ለፀሐይና አሰጠኝም? ለዝናብ የሚሆን ጠይቂያት ሉላ። ለሳራ ስጫት በያት። ልስጣት እንዴ? ለሳራ አይደለም። ይሄ የተዘጋጀው ለማን ነው? ይከፈታል እንደዚህ፣ ከዛ ደግሞ ይዘጋል። ይሄ ለማን ነው? ለአሜን ነው። እኔ ለናታን አይደለ? እሺ። መነጽርም አለው። ይሄ ደግሞ እሺ። እዚህ ጋር ደግሞ ሳሪ ይሄ መኪና አሁን አዲሱ ቴስላ ወቅሽው ነው አይደል? ይመስላል አይደል? ተሳስቻለሁ? አዎ አዲሱን ቴስላ ይመስላል። በጣም ነው የሚያምረው ይመስላል። እኔ ግን እዛ ውስጥ መቼ ነው ገብቼ የሚሄደው? አይ ይሄ ላንቺ አይደለም። እኔ አይደለም ትልቅ ሆነሻል አንቺ። ኧረ ተይ ሉላ፣ እሱ ለልጅ እየከፋኝ ነው በየሳምንቱ። አይክፋሽ፣ በፍጹም እንዳይከፋሽ። እዚህ ጋር እንግዲህ ይሄንን የመሰለ ትልቅ መኪና አለ። ከዛ ደግሞ ኩኪስ እንዲሰራ፣ ኬክ እንዲሰራ ምን ያስፈልጋል? ዳቦ እንዲጋገር ምን ያስፈልጋል? ሄኒ ምን ያስፈልጋል? መኪና። ዳቦ እንዲጋገር ኬክ እንዲሰራ መኪና ነው የሚያስፈልገው። ምንድን ነው የሚያስፈልገው? ዳቦ ዱቄት አይደል? የፍርኖ ዱቄት አይደለ? እሺ 100 ኪሎ ፍርኖ ዱቄትና እዚህ ጋር ካለው መኪና የቱን ትመርጣለህ? ዱቄት እናት መኪናው ያለች ምንድነው? ዱቄት እናት መኪናው ያለች። ስለዚህ አንተ የቱን ትመርጣለህ? ከነ ማብራሪያው ነው። ዱቄት የእናት ነው። ስለዚህ እናት እራሷ ትግዛ ዱቄቱን፣ አንተ ግን መኪና ይዘህ ሄዳ። እኔ ግን ምን እንደመሰለኝ ታውቂያለሽ? እነ እናቴ ዱቄቱን ለእኔ ደግሞ መኪናውን እንደዛ ነው አይደል? መጀመሪያ ሀሳቡ ለእሷም እንዲቀር አልፈለገም። በቃ ለእናት ተሰጥቷል ዱቄት። እናመሰግናቸዋለን። ምን ተሰማችሁ? እኛ በጣም ደስ ብሎናል። ደስ አላችሁ? መምጣት ይፈልግ ነበረ ናታ? አዎ ይፈልግ ነበር። ሲመጣ ግን ሌላ ልጅ ነው የሆነው። ያው ብዙ አማርኛ በደንብ እንትን አይልም። ስንተኛ ልጅ ነው ናታ? አንደኛ ነው። የመጀመሪያ ልጅ። አሜንስ? አሜንም ደስተኛ ነች። ማሚ አምጪኝ እዚህ ማየት መሄድ እፈልጋለሁ ትል ነበር። አዎ ራሷ ነች የተመዘገበችው። እንዴት? ለቀረጻ መጥቶ ሰፈር። እሺ ከዛ ልጆች ምን ይላሉ መግባት እፈልጋለሁ ስትለው ስልኳን ሰጥታ እንትን አለች። በዚህ እድሜዋ የምትፈልገው ለመጠየቅ ነገር አይደል? ጎበዝ አሜን። እሺ ይሄን ይስናል። በጣም ደስ ብሎኛል። ደስ ብሎት ማየት ራሱ የልጅን ደስታ ማየት ደስ ይላል። በጣም አሪፍ። እኛም እናመሰግናለን። ልጆቻችሁን አምናችሁ ከኛ ጋር እንዲቆዩ ስለፈቀዳችሁ በድጋሚ መልካም የእናቶች ቀን ይሁንላችሁ። ልጆች ምን ይላሉ የተሰኘው ፕሮግራማችን ይህን ይመስል ነበር። ከቀሪ ፕሮግራሞቻችን ጋር ባይ። እንሂድ። እንደነዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ። እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ።